ይሄ ነው መልስ የለም። አንድ ነገር ልንገራችሁ፣ ሌብነትን በዘር መደበቅ፣ ኦሮሞ ሲሆን ይጋነንበታል፣ አማራ ሲሆን አይጋነንበትም፣ ትግራዋይ ሲሆን አይጋነንበትም ምናምን የሚባለው ነገር መቅረት አለበት። እነዚህ እኮ ሌባ አይደሉም እኮ፣ እነዚህ እኮ ሰካሾች ናቸው፣ ህዝብን የሚያበላሹ። እናቴን ነው የምላችሁ። ማን ነው ይሄን ሰው የሚደረድርብኝ? እናንተ ሰዎች። እኔ ጅቦኔ ነኝ። አይ ስለማውቃት ነው። እሺ በረከት ገበሬዋ ኦሮሞ ሆና አታውቅም። ጂጂዬ የምሬ ነው። ስትሰረቅ ስትያዝ ነው ኦሮሞ የሆነችው። እኔ በጣም የሚገርመኝ ልክ ሲያዙ አጭበርብረው ልክ ሲያዙ ኦሮሞ ስለሆኑ ይህንን ነገር ልናገር ስለ የመጣው ካፌ ላይ እኔ አንዴ ልናገር ላምባል። በቃ ለምን በቃ አገኛችሁ በደንብ አድርጋችሁ ጨፍጭፉ። ግን ምን የምታመጡት ነገር የለም። ይሄን እነግራችኋለሁ። ጂጂ እኔ እኮ ቁልቁል እየፈለከው ነው ለመሰለ ላምባዲና አንደኛ ነገር መንግስታችን እንደዚህ አይነት አጭበርባሪዎችን አሳዶ በመያዝ ነው ያልኩሻለሁ። ጂጂ ልጅቷ ኦሮሞ አይደለች። አንዴ ልጨርስ። ግዴታ ማውራት የለባትም። እኔ እንዲህ ነኝ ብላ ለአንተ የምትዘረዘርባት ሌብነቷ ሲጋለጥ ነው እንዴ ኦሮሞ ነኝ ብላ የምትመጣው? ቴንኪው ጅቦ ማሊያድናት ነው እኮ አሁን ማሊያድናት ነው። እኔ ያልኩትኝ እሷን እንደምትለበልቧት በሙሉ ሌሎቹንም ለብልቡ ነው የምላቸው። እኔ ልለብልብልሽ፣ እኔ ልቀበልሽ። አንዴ ወርቁ አይተናው ማለት ወርቁ አይተናው ኖ አሁን እንድትናገረው ፈልጌ አይደለም። የት ነበርክ? ከሁለት ከሶስት ዓመት እኔ ሁሌ ነው የምናገረው። ጂጂ ገባህ? እኔ አላውቅህም ለነገሩ። እኔ አሁን ገና ነው ያየሁኝ። እኔ እንዴ ባጫ እኮ ነኝ ቤብ ያንበጫብጭ ልንገረህ በኦሮምኛ ያንበጫብጭ ባጫ እኮ ነኝ አላላት። እዚህ ጋር ልትግባቡብኝ ነው ማለት ነው። እዚህ ጋር ልትግባቡ እኔ ሀሳቤን ልጨርስ አንዴ። እኔ ይህ መንግስት እንዲቀጥል የምፈልገው ዋና ምክንያቴ ኦሮሞነ ዳለቻነ መንሱርነ ምናምን የሚባል ነገር የለም። ካጠፋ ትገባታለህ። ማንንም ወደኋላ እንዴ አንተ ታየደንዳኮ በጣም እኔ እናንተ ጅቦ እኔ እናንተ በብልጽግና እኩል ነን። ማን እኔ እናንተ አይገርም። አንተ ኦሮሞ፣ አንተ ትግራዋይ፣ አንተ አማራ የለም እኩል ትዳኛለህ። ሌባ ስትሆን ቆይ አንዴ ኑረዱ ቆይ ጅቦ ሀሳብ አለኝ እንዴ ላውራበት እንጂ ተው እንጂ። አሁን መንግስትን የምንደግፍበት ትልቁ ነገር ምንድን ነው? ይህ መንግስት እነሆ ሌቦችን ሌቦች ናቸው እያለን በማሳደድ፣ ሁለተኛ ሰካሽ ሌባ ደግሞ አለ። ሊሰርቅ አካባቢ ላይ ይሰክሳል። እኔ እኮ እንዲህ ነኝ፣ እኔ እኮ ሀብታም ነኝ አዘጋጅቷል። ነገ ጧት ሀብታም የማጭበርበር አሁን ለምሳሌ እኔ ያያጅቡ ላጭበረብር ነው አልኩኝ። ተመልከቱ፣ የሆነች ነገር አግኝቻለሁ ፍንጭ፣ እሷን ቦታ ላይ ልሄድ ነው፣ ብር ላገኝ ነው። ከዛ እመጣለሁ፣ ምንም ነገር ሳይኖረኝ እሰክሳለሁ። እንዲህ ብዬ እኔ ማርሴዲስ እየነዳው ቢኤምደብሊው እየሾፈርኩ ቲዮታ መንዲያት አስጠላይ። ውሸት እኮ ነው እናቴ ትሙት፣ ውሸት እኮ። ይሄ ምስኪኑ ህዝብ ደግሞ ከታች ግር ብሎ ይመጣል። አንቺ የሴት ጀግና የሚሰራ መንግስት አይወድም ታሰርሽብን። እንደዚህ አይነት አጭበርባሪዎች መንግስት እየተከታተለ በኬንያ በኩል እየሮጡ እያመለጡ ነው እንጂ ይሄ ሞያሌ መንገድ ግን ለምንድን ነው የማይዘጋው? እንደው በፍቅሪዝም መማራቀት ሆነው ግን ብልጽግና እስቲ ይህ ፍቅሪዝም የተባለ አጋንንታ ሐሳብ ያለው ሰውዬ በሞያሌ ሲያመልጥ ነገ ጧት የሱን ፈርህና የሱን ፈርቀዳጅ ነው የሚባለው ያመልጣሉ ብለ መንገዱ ላይ ጥንካሬ አታረግም? ያው እሱን አየች፣ እሷን በሞያሌ አርጋ ኬንያ መጣች። ኬንያም ኦሮሞ ስለሚበዙባት አምልጣ ኡጋንዳ ገባች። ኡጋንዳም አፍሪካን ግማሽ አፍሪካ መቼም የኦሮሞ ነች። ኦሮምኛ ኡጋንዳም ይወራል፣ ኬንያም ይወራል። ኬንያ ተውት፣ ኬንያ ኦሮሞ ነች። እናቴ ፍቅር ይዘው የሆነ ሰዓት ላይ ኤምባሲ ይቅርታ ልጠይቅ ስገባ በኦሮምኛ ወሩኝ። ከኬንያ አምልጦ ኡጋንዳ እችማውን ኡጋንዳም ድምጧን አጥፍታ አዲስ አበባ ነኝ አልሰረኩም እያለች ፔጇ ላይ እየጻፈች የሆነ ሰዓት ላይ አምልጣ የትገባች ፖላንድ ነው ታይላንድ ገባች። ወገኖች ስሙኝ፣ እንደዚህ አይነት አጭበርባሪ ማህበረሰቦችን እየተከተላችሁ አትጃጃሉ። ሌባ ነው። እናቴ ትሙት አትጃጃሉ። እኔ ያሳዘነኝ ዮናስ ሙሉነህ ፍራውልን ማን ይደውሉ አዳነች አቤኔ እስቲ እና ወገኖች ቆይ አንድ ሰው ይደውልልኝ።
ቆይ እስከዛው ሰዎች ግቡ። አንድ ይሄን ስልክ ላንሳ። ቆይ ማን ያለ ሌባን የሚደግፍ ሰው ካለ ግን እንዳትገባ። ላምባ አንድ ስልክ እስካነሳ አውራ። ግን እዚህ ቤት ፍትሃዊ ነገር እየታየ አይደለም። ልንናገር ስንል እየተነጠቀን ነው። ታፕ አድርጉ። ግን ይሄ የሞያሌው ነገር ቢታሰብበት እንደ ሀሳብ ለብልጥግና መልካም ነው። እውነቱን ነው ጅቦ። እንደውም እሱ ያየበትን መንገድ እኛ አላየነውም ነበር። እንደ እውነቱ ከሆነ ማን ነው ግመል ያስገባው? ማን ነው አንተ ግመል? ጅብ ቤት ግመል ይገባል? ላምባ ምን አለ መሰለህ እንዳይበላ ጅቦ እንዳይበላ ግመል። ኧረ አይበላኝም፣ አይዞህ አብሽር። ኦኬ እኔ ምን አለ መሰለህ ላምባ፣ ይሄ መንግስት በእውነት ይሄ ከዚህ ዘር ነህ ብሎ ምንም ያደለው ነገር የለውም። በቃ ዋና የተመቸኝ አሁንም የምመርጠው ብልጽግናን በእንደዚህ አይነት አሰራሩ ነው። ደጋፊ ነህ? የምሬን እኮ ነው የምልህ። እኔ አብይ አህመድ ዶክተር አብይ አህመድ ራሱ ጥፋት ቢሰራ የሚያስቡት ይመስለኛል። ብልጥግና እንደዚህ አይነት ፍትሃዊ መንግስት ላይ ነው የደረሰው። ጅቡ ራሱ ቢሆን ነውጣ ኖ የምሬን ነው የምልህ። በእውነት በጣም አድናቂው ነኝ። ማንም ይሄ ብሔር ከዚህ ብሔር የሚበልጥ የለም። ጥፋት ሰርተሃል ትታሰራለህ። እኛ እኮ መጠርጠር የነበረብን እኮ ባጫኔ ስትል ነበረ አንተ። ኖ የምሬን ነው። እኔ በጣም ማደንቀው ብልጽግና በዚህ ነው በእውነት። ከላይ ወንጀል ሰራ ተውት፣ ኦሮሞ ነው የሚባል ነገር የለም። ትገባለህ፣ ፍርድን ታገኛለህ። አንተ ሸገር ነህ። ሸገር ስላለ በቃ ተው። ኧረ እኔ ሸገር አይደለሁም ላምባ፣ አታውቂኝም አንቺ። እንዴ አለችኝ። አንተም ልክደኝ ነው። የት ነው ያለው? የት ነው? እኔ ስደተኛ ነኝ። በስደት በውሃ በወንዝ ምናምን ቄም ስደተኛ፣ አንተም ብሎ ስደተኛ። እና ይሄ መንግስት ፌር ነው፣ ሁሉንም እኩል ነው የሚፈርደው። እኩል ይሄ አሰራሩ በጣም ዶክተር አብይን ሊያስሩ ይችላሉ እኮ ነው ያልከው። ጥፋት ካገኙበት የምሬን ነው የምላቸው። ይሄንን በጣም በተከታታይ አየሁት። እንዴ ታዬ ደንዳ የሚባል ሰው ታውቃላችሁ ጋይስ? ታዬ ደንዳ የሚባል ትልቅ ባለስልጣን። ታዬ ደንዳ የሰላም ሚኒስቴር ነበረ። ተው ተባለ፣ አፈላ ተው ተባለ፣ ታስሯል። እነሱን ስለተቃወመ ነው እውነቱን አሁን ታዬ ደንዳ ትክክለኛ ሰው ነው። እሺ እንትናስ በረከት ተቃውማለች እንዴ? ማንሽ በረከት ገበሬዋ እሷም በሆነ ነገር ብቻ በሆነ ነገር ተገናኝታ በሃይላንድ ጋዝ ቤቷ እያጠራቀመች ርቶ ውስጥ ስቃደል። የምሬን እኮ ነው የምልህ። ስለዚህ እንዲቀጥል ነው። እኔ ብልጽግና መርጣለሁ። ብልጽግናን ምረጡ ባይ ነኝ። እንዴ ጅቦ ቤት ቁጭ ብለህ የምርጫ ቀስቀሳ ጅቦ በጣም ይቅርታ ሰውየውን ነቅዬ አውጥቼዋለሁ። ምክንያቱም የምርጫ ማን ነው አንተ አስወጣና አስገቢ ያደረገ። እዚህ ስልክ እያወራው ነበር ያለውን አልሰማህም አንተ ነቀዝ። አሁን በዮናስ ሙሉ ላይ የተሰራውን ደባ እነዚህ አጭበርባሪዎች በዚህ ደረጃ የሄዱበት ነገር ደግሞ ብዙ አጭበርባሪዎች አሉ። ብዙ እና እኔ ከዮናስ ሙሉነህ ምን መሰለህ ይቸኩላል፣ ስሜታዊ ይሆናል። ከዛ በኋላ አጣርቶ ሲደርስ ደግሞ ተገልብጦ እርግጥ ያደርጋልና ዮናስ ቢያንስ ካለፉት ስህተቶቹ ቢማር ባይ ነኝ። መጀመሪያ ቢያጣራ። ፍራውልስ ለምን በዚህ ደረጃ እሱ ሲሰደብ ዝም ይላል? እብድ ነው፣ የእብድ መድኃኒት ይወስዳል ምናምን እያለችው እንዴት ሰው ስርዓት አርጊ፣ ስለ ዮናስ እዚህ አያገባንም፣ ስለሰረቅሽው ነዳጅ ምናምን አይላትም። ሲጀመር ከጓደኛ ማቾች ናቸው፣ አብረው በልተዋል። አንተ ምን አብረው በልተዋል? አብረው ሊካሰሱ በዮዳብ ላይ ሊመሰክሩ። ዮዳብን አላየው? ቂጡ ሳቀኩ በዛ ቦርጩ ዮናስ ይቅርታ ጠይቀኝ እያ በፈጣሪ ባጫ ግን ቤት ውስጥ በእውነት ብልጽግና ምረጡ እያለ ነበር ቅድም። ለዛ ነው ይምረጡ። አዎ ብልጽግናን ምረጡ። እናቴ እኔም ደግፋ። ከብልጽግና ውጭ ማንና ባ ነው የምትመርጠው? ሲጀምር ማን ነው የምትመርጠው? ተቃዋሚዎቹ እንዳለ ዘብጥያ ነው ያሉት። ብቻውን እኮ ነው ያለው። ወይ ዘብጥያ እንዳለ የምናውቃቸው ፓርቲዎች እንዳለ አሁን እኮ
የብልጽግና አሽከሮች ናቸው። ማንን ትመርጣለህ? ደብረጽዮንን ነው የምትመርጠው? የራሱ የሆነ እንትን አለው። ቲፒኤልኤፍ አለው የራሱ የሆነ እንትን አለው። ፋኖ አለው የራሱ የሆነ እንደ ብልጽግና የሌለው ነገር የለም እኮ። ብልጽግና እኮ ቲፒኤልኤፍም አለው፣ ፋኖም አለው፣ ኦላም አለው፣ ኦነግም አለው እና ይገውሉ ሰብስቦ እኮ ነው የያዛቸው። ሁለገብ ነው። እኔ ግን በእውነት በእውነት ለሚወዳቸው ሰው እንትን ይላል፣ ይሟገታል። ፍራኦል ግን በጣም ተሳስቷል። በጣም አዳነች አበቤ መታለች። አዳነች አድዬ አንተ አጀርባጃን ነው ምናምን ያለች እኮ አዳነች አበቤ። አቤት አቤት። እሺ ወንዱ አዳኑ ሰላም ነው። አዳኑ አበበ እሺ ምን ሰላም እንዴ? አዳና አበበ ግን በጣም ነገር አዋቂ ነች። ጅቡ አይታታል ስትናገር ስታቀሳስር። ማ ሴትየቱ? የቷ ሴትዮ? ባለጋዟ። በጣም ትችልበታለች። 200,000 ብሩ እንዳይጎልበት አለች። 200,000 ብሩ እንዳይጎልበት ምሳም እራትም ስጋብዝ የነበርኩት እኔ ነኝ ብላለች እኮ ለሆነ ሰው። ቅሌታም ነች። ለማን ነው ለሆነ ሰው አልክሳ? ማን ነው? ሰውነቱን ለምን አትገልጽም? ትፈራለህ? አረ ለቴዲ ለማን ነው የምፈራው? እኔ ቴዲን ሁላ ስትናገር ቴዲ ሐዋሳ 200 ኢንቨስት ሊያደርግ መጥቶ 200,000 ብር ይዞ መጥቶ 200,000 ብሩ እንዳትጎልበት ቁርስም ራትም እኔ ነበርኩ ስጋብዝ የነበረው ነው። $200,000 ነው 200,000 ብር 200,000 ብር 200,000 ብር ኢንቨስተር ለመሆን ኢትዮጵያ ድረስ መጣ። እሷ ተቀብላ አስበዋል። እና ከብት እርባታ ላይ ነው ኢንቨስት ማድረግ የምፈልገው ሲል እንዴ ላሟ እኮ 1 ሚሊዮን ብር ናት። እና ጊደር ምናምን ብገዛ 500,000 ብር ነው አልኩት። እና 300,000 ጨምርኛል አላለም። እና ኤርፖርት ድረስ እስኪገባ ያቺ 200,000 ብር እንዳትጎልበት ተሳቅቄ አለች። እኔ ነበርኩ ስከፍል ብላለች። እና ግን አጭበርባሪ እንደሆነች ታውቃለህ። ምንም ጥርጥር የለውም። ይሄ እኮ የታወቀ ነው። ይህን ህዝብ እኮ አልነቃ ብሎ ነው እኛ ግራ የገባን። ይህንን ማወቅ ራሱ ትልቅ ነገር ነው። ሰው በገበሬ እቺ አሁን እንደዚች አይነት አጭበርባሪ እንደገና ደግሞ ከሌላ አጭበርባሪ ጋር መታያቷስ ምን ነገር እንትን አላችሁ ተሰማችሁ? ጸጥ አሉ። ፍራኦል ስለሆነ ነው። አማኑኤል ኧረ አለን ድሉን ለላምፓ ልስጠው ብዬ ነው እንዴ። ዋናው ሰካሽ ከዋናው ሰካሽ ጋር መሄዷ ምንን ያመለክታል? እስቲ ይተዋወቃሉ። በቃ አንተ እኮ አራዳ ስትሆን በቃ ያራዳ ልጅ በቃ ከተግባር ድምጽ ተውጧል። አሁን አንተ አራዳ ነህ። እሺ አሁን ከሌላ ከአራዳ ልጅ ጋር ስትገናኝ ማለት ነው ለጠብ አትሄድም። ገባህ አይደል? በቃ ከተባነንክ አንተም ከባነንከው ያኛውም ከባነነ በቃ በፒስ ለመፍታት ነው የምትሄደው። ለምን መንገዱን ታውቀዋለህ። ገባህ? ያ ነገር ያግባባቸዋል። በደንብ ነው ያግባባቸው። ሲጀመር ደግሞ አብረው የበላውን አብረው የጠጣውን ሰው ቁጭ አድርገህ ስታስረግጠው ስትካሰስ የነበረው እኔ ዮኒ ብዙ እንትና ይኖርበታል፣ ብዙ ችግር ይኖርበታል። ግን ሰውን አሳልፎ አይሰጥም። እስከ መጨረሻው ድረስ ይታገላል። ለጓደኞቹ ይታገላል። ምንም ልትሉ ትችላላችሁ፣ ግን እቤቱ ገብታችሁ ሌላ ሰው ልርገጥ ልትሉ አይሰማችሁ። ስፔሻሊ ደግሞ ምናምን አንተ ማን ስለሆንክ ነው እንደዛ ዘርግፍ ብቻ። አንድ ነገር ግን ታየኝ እዚህ ጋር ጂጂኪያ ታየች። እስካሁን አልወጣችም። ፍራኦል ቤት ገብታ እሷ ባለችበት ምናምን ስታወራ ነበር። የሆነ በቃ ያወራዋል ብላ የምትገምተው ነገር ስላለ ጂጂ እዚህ ቁጭ ብላ እየተከታተለች ነው። አዎ የሰማሁትን እሰማለሁ፣ የማውቀውን አውቃለሁ። ብዙ ነገር ነው ደግሞ የማውቀው፣ በጣም ብዙ ነገር ውስጥ እምቅ አድርገሽ
ህብረተሰብን ለማንቃት አንድ ቀን ፀሐይ ጮራ በስተምዕራብ በኩል እስክትወጣ እየጠበኩ እኮ ነው። የሌባ መንጋ ጂጂ እናቴ ትሙት የሌባ መንጋ። በዛ ላይ ደግሞ ለመስረቅ ሲያስቡ ለማጭበርበር ሲያስቡ እየወጡ የሚሰክሱት ነገር ኮፒ ሊንክ ታብታብ አድርጉ። እንየነሽ ትዝ የምታደርጊ ያቤል ፒን እያደረግሽ ኮፒ ሊንክ ታብታብ ሼር አድርጉ። እነዚህ ሌባዎች ከመስረቃቸው በፊት ራሳቸውን በሳክስ ከፍ የሚያደርጉ ደግሞ አሳካሽ ህዝብ ደግሞ አላቸው። ምንም የማያውቅ ጭባ የሆነ ህዝብ ቲክቶክ ላይ ነው መተው የሚሰክሱት። እናቴን መንጋ ደሃ አይጣ ወይ ደሃ ሲያጣ አይጥ ነው የሚሆነው። አይጥ መሽሎክለክ ይወዳል። እርግጠኛ ነኝ ፍራውልን ወይ ደግሞ ገበሬዋን ትረዳኛለች ብላችሁ ከማሰብ እንዴት አድርገን እንለወጣለን እንስራ ብላችሁ ብታስቡበት የት በደረሳችሁ። የት ኮሜንት ላይ እያየሁ ነበር። አንቺ ጀግና ሴት፣ አንቺ ምርጥ ሴት፣ ፎሎ መልሽልኝ የምነግርሽ ነገር አለ። ምን አባት ነግራታል? ደግሞ ያውቃሉ። እንደነዚህ አይነት ሰዎች በጣም ያውቃሉ። ሰው ምን ፈልጎ እንደሚመጣ ያውቃሉ። ያ ሁሉ እዛ የተሰበሰበው ህዝብ እንዳለ ግማሹ የሆነች ነገር ትቦጭቅልኛለች፣ የሆነች ነገር አገኛለሁ፣ የሆነች ነገር እቃርማለሁ ብላችሁ ነው። ፍራውል ስንቶቻችሁን ነው ተስፋ የሰጣችሁ? ተስፋችሁን ያጨለሙ ስንቱ መጠበቅ ፍራውል ይልክልኛል ብላችሁ ጠብቃችሁ ስንት ነገር ያጣችሁት ነገር አለ። እየወጣችሁ ስታለቅሱ እኮ እናያለን እኮ እንዲያረግልሃለሁ ብሎ ሳያረግልህ እሱን እየጠበክ ከዛ በየቤቱ እየገባ እንዲያረገኝ የምትል ስንትን። እነሱም ይሄን ነገር ስለሚያውቁ ነው። በማንኪያ ነገር ሰጥተው በጭልፋ ይቀባበሏል። ስማቸውን ነው እዚህ ጋር እየመጡ እንትን የሚሉት። እኔ አንድ ሰው እኔ እያለ ማውራት ከጀመረ እሱ አይደለም። እናቴ ትሙት ሀብታም ስትሆን የተማርክ ስትሆን ያለህ ስትሆን እኔ እያልክ አታወራም። ሰው ነው የሚያወራል። እከሌኩ በጣም የተማረ እኮ ነው፣ ጎበዝ ዶክተር እኮ ነው፣ እከሌኩ ምናምን። እናቴን እከሌኩ በጣም አሁን ሻላሙዲን እኔ ሀብታም ነኝ ብለው ያወራሉ? አያወሩም። ግደላቸው እንዴ! አላሙዲን ደሃው ነው የሚያወራለት። አላሙዲን ማለት እኮ ሚድሮክ እንትን እንደዚህ አድርገው ይሻራ በቃ ስለ ሀብታቸው አንድ ቀን አውርተው አያውቁ። ሀብታም ስትሆን ስለ ሀብታ አታወራም። የተማርክ ስትሆን ስለ ተማርከው አታወራ። ደደቡን ተምሬያለሁ አውቃለሁ እያልክ ታወራለህ። ሌባ ጨርዋር ስትሆን እኔ ሀብታም ነኝ እምነዳው መኪና ባንኬ ላይ ያለው እያልክ ኤዲት እያዳረግ ምናምን በዚህ በውስጥ እያመጣ ታሳያ። እኔ እኮ ነው ሌላ ነገር እኮ የለውም እኮ። ይሄ ህዝብ ደግሞ ዝም ብሎ ለመሸወድ ደግሞ አፍ ላይ አፍንጫ ላይ ያለ ህዝብ እንደሆነ እናውቃለን። አሁን ሳራ ሀብታም ነች። አሁን ስለ ሳራን ያወራሉ። ሳራ ማለት ጣሊያን ላይ ያውን ከጂጂን የሰማሁት በቀደም እሷ ቤት ገብታ ተናዳ ስትሰድባት ነበር። አንቺ ሳራ ለምንድን ነው እንደ ሀብታም የማትሆኝ? ሆቴል አለሽ፣ ምን አለሽ፣ በየቲክቶኩ እየዞርሽ አንበሳ ታወርጃለሽ። ሴት ልጅ ክብር ዝቅ የሚያደርጉ ቤት እየሄድሽ አንበሳ ታወርጃለሽ። ጂጂ ተናዳ እኮ ነው። ሳራ ሄሊኮፕተር ምን ነበር ያለችው? ሄሊኮፕተር አይደለም መርከብ አለሽ፣ መርከብ ብለሻል አላልሽ? አንተ ሰውዬ ስሜን አታንሳብ ብለሻል። ሳራን ብለሻታል አላልሽት? መርከብ አለሽ፣ ሆቴል አለሽ፣ በየቲክቶክ ምን ትሰሪያለሽ አላልሻትም? አሁን ስለ እሷ ግን ሳራ ግን መጣ ሀብታም ነኝ አትልም። ሀብታም ነኝ አትልም። መርከብ አለኝ አትልም። ሀብቷን የምናወራላት እንደነ ጂጂ እንደኛ አይነቱ ነው። ተሳሳትኩኝ? ቴልሚ ያየሁን እኮ ነው የምታወራው። የውሸት እኮ አይደለም የሚያወራው ስላላት ነው። ግን እሷ አንድ ቀን አውርታ ታውቃለች? አታውቅም። ያለው ሰው አያወራም። አሁን የተማረች እንያለች። ቆይ እንዴ ስለተማሩ ደግሞ እናውራ። የተማሩ ሴቶች አሉ። ምንድነው ስሜን የምታነሳው? እኔ የሆነ ነገር ታወራለህ ብዬ የተማሩ ሴቶች ደግሞ አሉ። የተማሩ ሰዎች አሉ ደግሞ። ቆይ ስለተማሩ ደደቡ እዛ ቤት ቁጭ ብለሽ አይቼሻለሁ እኮ። እዛ ቤት ቁጭ ብለሽ ስትሰክሽ አይቼሻለሁ። ጤብ የሚል ነገር የለም። በሚል ነገር የለም ነው የምልሽ። ጅቦ በመድኃኒዓለም ወደ ሌላ አትውሰደው። እነዚህ አጭበርባሪ ሌቦች ስማቸውን ከፍ እያደረጉ የሚገነቡ። ቆይ አንዳንድ አበቤ ደወለች። ሶፍዬ ላስገባሽ። ቆይ ሶፍዬ አንቺም ፍራውል ሰካሽ እንደሆነ በደንብ የምታውቂ ሴት ነሽ። ነይ ግቢ። ስለ ሳክሱ አውሪና አሜሪካ ላይ እንዴት የት ሄደች? ሙጫቲ ኮታ ቆይ አንድ ስልክ ላንሳ።
Yambole yanti ya iti wasaiba naman fidunati ilmati wajiba abbala hadda sirrangaba ምን አልሽኝ? እስቲ የገባችሁ ሰዎች አውሩ። ጂጂኮ አንቺ ጂጂ ለምንድን ነው የማታናግሪኝ? ደሞ አኮረፈች፣ ደሞ ተነሳብሻል። ጋይስ ታፕ አርጉ፣ ኮፒ ሊንክ አርጉ። ግድ የላችሁ እኔ መነሳት አለመነሳት አይደለም። ላምባዲና አይደለም ያልገባህ ነገር ይኸውልህ፣ ሁል ጊዜ 3 ሰዎች አሉ እዚህ ሚዲያ ላይ ማለት ነው። ፈርዖን፣ መንሱር፣ ገበሬዋ በተወሰኑ ሰዎች በተለይ በዛሃርሻ በማነሱ ጅቦ ሰላም ነው የሚቀነቀኑ ማለት ነው። እኔ ያልኩት ምንድን ነው፣ እኔ በማንኛውም ዘር ይሁን በማንኛውም ሌባ ነው ከተጠረጠረ እናንተ አንስታችሁ ሀሳብ መስጠት መብታችሁ ነው። እኔ አያገባኝም። እኔ ሌባ ምደግፍም አይደለሁኝም፣ ተቃዋሚ ነኝ እንደናንተ። ግን አንድ ነገር ግን ሁሌ የተወሰነ አካል ይበረታበታል። ዋይ ነው በቃ ሁሌ አሁን ከነሰራዊት ዘሀበሻ ዜና ሲያነብ ስለነሰራዊት ፍቅሬ ስለምናምን ያነብና ልክ መንሱር ጋር ሲደርስ ፊቱን በቃ ያስታውቃል። ደስ ብሎት ነው የሚያወራው። ዋይ ሁሉም እኮ በተመሳሳይ ወንጀል ተጠርጥረው ነው የተያዙት። ያ ማለት ፍርዱን የሚሰጠው ራሱ የፍርድ አካሉ ነው አይደለም እንዴ? ግን ይሄ ነገር ወደ ሌላ እንዳይወስዳችሁ ነው እንጂ እኔ ያንተን አይሃለሁ። ግን እንደዚህ አይነት ነገር ላይ ደስ ብሎ ስትገባ ስለማይህ እኔ ችግር የለብኝም፣ መብትክ ነው። ላምባዲ ነው ከመች ወዲህ ነው እንደዚህ አይነት ነገር ላይ ስገባ ዛሬ መጀመሪያ ከመች ወዲህ ማንጋ የት ጠቁሙ በእውነት ፌርም አይደለም። እኔ ሲጀመር አይተሽኝ አታውቂም። ለምን ትዋሻለሽ ጂጂ? አንድ ቀን አይተሽኝ አታውቂም። ለምን ይዋሻል? አንድ ቀን እኔ የራሳቸው ጉዳይ። ሰው እንግዲህ መንግስት ከፈለጋቸውና ተጠርጥሮ እንትን ካሉ መንግስት እጃቸውን ይሰጣቸዋል። ምን ያደርጋል? ጋይስ ታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ እና ጂጂ ማናቸውም ቢሆኑ መጀመሪያ የጠረጠራቸው ፖሊስ ነው፣ ህዝቡ አይደለም። ፖሊስ መንግስት ነው የፈለጋቸው። መንግስት ደግሞ ሌባ ናቸው ካለ ሌባ ናቸው። ፖሊስ በየቀኑ የሚያወጣን መረጃ እኮ አትከታተሉም እናንተ። የምትከታተሉት ልክ ብቻ አንድ የሆነ ዘር ውስጥ ከሆነ ግን ዋው እንዲያውም ብታቁ የዚህ መንግስት የአሁኑ መንግስት በጣም እየመነቀረ ሌባውም የሚበዛው እዚህ ቤት ውስጥ ነው። የሚያወጣውም የራሱን ነው፣ የሚያስረውም የራሱን ነው። እንዲያውም በደንብ ሌቦች እንድናበረታታቸው ነው። አንድ ጊዜ አዳምጠኝ። አማርኛ ነው እያልኩ ያለሁት። አሁን አንተ ያመጣኸውን ወርድ እንድትጠቀሙ አይደለም። እየታሰሩም ነው፣ እየተቀጡም ነው፣ እየተጠየቁም ነው። ግን መንግስት ሁሉንም ነው የሚያወጣው። አሁን ከመንግስት ጋር አይደለም ጥያቄ። መንግስት ሁሉንም ነው የሚያወጣው። ሁሉንም ዘር አይልም። ያገኛቸው ኢንቨስተሮች በሙሉ ሲያወጣ እንዳንተና እንዳንተ ጓደኞች ያሉት ነው። እኔ ምን ቤት ነኝ? በቃ የምታውቃቸው ሰዎች ልበልሽ፣ የምታውቃቸው ሰዎች ቁጭ ብለው በቃ ደስ ብሏቸው ከአነባበብ ራሱ ዛሃበሻ እኔ በህይወቴ እንደዚህ አይነት ሰው አይቼ አላውቅም። መንሱር እንዲሆኑ መንስር እንደዚህ ሆኑ በቃ ስለነሰረስ ባይገርም ሰራዊት ፍቅሬ የመጣው ከዛው ከወለጋ ነው። አላወቀውም እንደሆነ አላውቅም። ሰለሞን ደሴ ገባ። አሁን እነዚህ የምታያቸው በሙሉ ኦሮሞዎች ናቸው እኮ። አሁን እኮ ከተጠቀሱት ከመንሱርም ከሰራዊት ፍቅሬም ከሰለሙንም ብትጠይቅ 3ቱም ኦሮሞዎች ናቸው። እኔ ሌላ እንግዲህ እንትና ስልጤ ነው ማነው ስሙ ካሊዲዬ። በተረፈ ግን 3ቱንም ብታያቸው ኦሮሞዎች ናቸው። ግን ደስ ዘራችሁ ከወንጀላችሁ ጋር ምን አገናኘው? አልጠየቅኩም። እሱን እኮ አልጠየቅኩም። እኔ እሱን እያወራሁ አይደለም። እሱንም እንድታብራራልኝ አይደለም። ላይ አንተ የነሱን ወንጀል አንተ ልታብራራ ትችል ይሆናል። እነሱ ስለሚሰድቧቸው ነው ስለሚያጠረጥሯቸው፣ ግን ማብራራት አትችልም።
ገባ? እኔ እየተናገርኩ ያለው ስለ ራስህ ነው። አንደኛ አልኩህ ቅድም አንተም ደስ ይልሃል እንደዚህ አይነት ነገር ላይ አልኩህ። በቃ አይ መልስ እኮ የሚሆነው ነው እኔ ጂጂ ሁሉም ላይ ብለህ ስለ ራስህ ነው መመለስ ያለብህ እንጂ ከዘር ምን አገናኘው? እኔም አልወጣኝም። ምን አገናኘው? እኔ እኮ እንዳንተ ማለት ትችላለህ። ምን አገናኘው? ሶስቱ ሁሉም ኦሮሞዎች ናቸው አልሽ። እኔ ደግሞ አይደለም ያልኩክኝ ቢገባው ነው ያልኩክኝ። ይኸውልህ እኔ ከአንተ የበለጠ ቃላትን መሰንጠቅ እፈልጋለሁ። ሳያውቅ ስለቀረ ነው እንጂ ይኸው አሁን ስልክ ተደውሎልኝ ነበረ። ትላልቅ መረጃዎችን እየተቀበልኩ ነበር። አንተ ዝም በል። መረጃ ኪትፋ ምንም መረጃ የለህም። ቆይ ላውራ ተከፍሎሽ ነው ወይስ ገበሬዋ? አንተ እንጂ የሆነ ነገር ሰሞኑን ተነስቶባት ወርጃ አዳምጥሃለሁ። ቅድም ያልከውን ነገር አዳምጥሃለሁ። እንዴ እኔ ጅቦ እኮ አይደለሁም ሌባ ያልኳት። መንግስት እንደ መንግስት አገር የሚበራ መንግስት እኮ ነው ሌባ ያላት። አሪ አንደርስታንድ። ከዛ ደግሞ መረጃዎች እየመጡልኝ ነው። እሷ ብቻ አይደለችም ሌባ። ሌቦች ደግሞ በሚያሳዝን ሁኔታ የሚዘርፉት ድሃ ህዝቡ መሆኑን ነው። ድሃ ህዝብ አንዳንዶቹ የግመል ስጋ ሁሉ ያበሏቸዋል። የበሬ ቁርጥ ስጋ ነው ብለው ብዙ አይነት ወንጀል እኮ ነው ያለው እዚህ የምናውቀው እኮ እኛ እኮ ብዙ ነገር እኮ ነው። ያው ሰዓቱን ጊዜውን እየጠበቀ የሚመጣ ነገር ነው እንጂ አጭበርባሪዎች እኮ ፍራውልና ወይ ደግሞ እቺ ምናምን አይደሉም። ሌሎችም እኮ አሉ። ብዙ እኮ ነገር እኮ የተወሳሰበ እኮ ነው። ህዝብን ነው የምታጭበረብሩት። ህዝቡ በእግሩ እየኳተነ ነዳጅ ደብቃ ለሞተረኛና ለባጃጅ ሹፌሮች በሃይላንድ እንደ ሽንት እያንቆረቆረች ስትሸጥ የነበረች ሴት መንግስት ማን ያስገባት? ጅቦ መንግስት ሌባ አላለም። መንግስትን ፈርታ አይደል ያመለጠችው? በኬንያ በኩል አድርጋ እሷ ፍቅሪዝም ነች። ሚዲያ ላይ ያሉነ መረጃ ከሚያስፋፉት አንዱ ጅቦ ነው። እያየህ ነው። መንግስት ሌባ ያልተባለች በፌዴራል መንግስት አድርጎ ሌባ አላላትም። ተከሳሽ በተከሰሰችው ወንጀል በነዳጅ ወንጀል እኔ አያገባኝም። እያዳመጣችሁት ነው። የእናንተ አባል ምንም መጠየቅ ካለበት መንግስታችን ጠይቋታል። እንደዚህ አይነት ፍርድ ቤቱ ሌባ ብሎ ሲያገኝባት ነው እንጂ ህዝቡ በእግሩ እየኳተነ ህዝቡ በእግሩ እየሄደ ታክሲዎች ቁመው የጭነት መኪና ሰልፍ ወረፋ የያዙት ይኸው 2 ወር ናቸው። አንዱ ያክስቴ ልጅ ነው፣ ረዳት ነው። እግዚአብሔር ምስክሬ ነው። እሷ ራሱ ተከሳ አገር ለአገር እየተሯሯጠች እኔን ትክሰሰኝ። ያለ መረጃ የሰውን ስም የሚያጠፉ በሙሉ ተብሏል። አንቺንማ የሆነ ነገር አቀማምሳሻለች እኮ እኔ እኮ አውቃለሁ። ሆነም ቀረም በ30 ጂጂክያ የቀጠሮ ጌም አላት። እንዳትቀሩ ወንድሞች፣ እኔ በእንደዚህ አይነት በኩል አልፈልግም። ወንድሞች ማነሽ ሳራ እንዳትቀሪ፣ ባለ ሆቴሏ እንዳትቀሪ። እስቲ ታፕታፕ ኮፒ ሊንክ አድርጉ። እንዳትመጣብኝ ጊፍት ጋላሪን ሙሉልኝ። ታፕታፕ አድርጉ እስቲ ጊፍት ጋላሪን እየሞራችሁ። እንደዚህ አይነት ቅመም የሆነ ወሬዎች መረጃዎችን እኮ ቀስ እያለን ነው የምናወጣው። ጂጂክያ ነው እዚሁ ቁጭ እንዳለች ትጫልላለች። እሺ ያቢ ወዬ ጅቦ መረጃሽ ምን ሆና ነው እንትና ቴዲ ሐዋሳን መሳደብ የጀመረችው? እንትና ማነች? ቴዲ ሐዋሳ የብልጽግና ደጋፊ ነው። መረጃ መጣለት ስለሷ ከትላልቅ ባለስልጣናቶች ተጣልተዋል ሁለቱ። አይሽ ጂጂክያ ተመልከት ነው። ቆይ አንዴ መረጃውን በእንትንና ያቢ ልጅ አትመኙ። እሺ የእውነት ለማድረግ በቃ አሁን ጂጂ ከገበሬዋ ጋር ትናንት ነበሩ፣ አብረው ነበሩ። ገስት ላይ ነበረችና ተጠቃቅሰው ምናምን በውስጥ ሲደዋወሉ ኖ ገበሬዋ ማለት በጣም አደገኛ፣ በተለይ ለኢትዮጵያ ስራዋ አይሻላትም ነበረ። ሀሜቱ ምን ያደርግላታል? አሁን የለማ ሰካሽ ናታ። ሳክሱን አሁን እኮ የሌላቸው ሰዎች ናቸው አለን ብለው መንግስትንም ህዝብንም የሚያጭበረብሩት እኮ አለን እንዲነን እያሉ ተከታይ ሲበዛላቸው አለን። እኛ እኮ ድሮ በጣም ነበረ የምናደንቃት በስሯ በጉብዝናዋ። ውሸት ስሟን ሲያጠፉ ሚዲያ ላይ ስሟን ለማጥራት መጣች። የመጣችው እናቷን የማታከብር ሴትዮ
ብዙ ታሪክ አለ እኮ አናወራውም ብለን ነው እንጂ። እሺ ቀጥል። ህዝቤ ሆይ እንዳትሸወድ፣ እናቴ ትምት እንዳትሸወድ ህዝቤ። ጂጂ ቀጥይ። አይሸውዱንም እኮ መሸወድ አይሸውዱንም፣ ግን ያው ለምቀጥልል እንዳወራል ፈለክ እንዴ? እኔ አንተ ራስህ ታውራ መለ ለምንድን ነው መንግስት ጠርጥሯታል፣ መንግስት ተጠርጣሪ ብሏታል እንጂ ሌባ ብሎ እስካልፈረዳት ድረስ ለምንድን ነው አንተ ሌባ የምትለው? በህግ ተፈላጊ ስለሆነች አይደል ያመለጠችው? በኬንያ በኩል አድርጋ ኡጋንዳ ራሱ ይፈልጋል አይደለም? እሷን አይደለም ራሱ እኮ ፓርላማ ላይ ሆኖ እኮ ጠቅላይ ሚኒስትር አብይ አህመድ እኮ ራሱ እየፈለገ ነበረ። የማይፈልገው ነገር አለ እንዴ? ማንን ነው የሚፈልገው? መንግስታችንን ባትነኪብን መልካም ነው። መንግስታችንን ባትነኪብን ይኸው እነ ፍራውል እነ አሁን አንድ አጭበርባሪ ቦታ ከተገኘ ቴምር ለምሳሌ አሁን ፍራውል አጭበርብሯታል። ታውቂያለሽ? ምን አገባኝ? እንዴት ነው መብት የሚሆነው? ማውራት ግን ያየኸው የተረዳኸው ነገር ሲኖር ነው። የሆነ የተረዳኸው ማስረጃ አሁን ለምሳሌ ሳራ ምን ብላ ጻፈችልሽ? ሳራ ባለሀብቷ ምን ብላ ጻፈች መሰለች? ንጹህ ከሆነች ለምንድን ነው በኬንያ በኩል ያመለጠችው አለች። መረጃ አለሽ ሳራ? አይ ሳራ መረጃ አለሽ? እንዳትከስሽ። ባለሀብት መርከብ አላት፣ ምግብ ቤት አላት፣ ትከስሻለች። ሳራ አንተ ጅቦል ታያይዛቸው ነው። ሳራ መረጃ አለሽ በኬንያ በኩል ለማምለጧ? አይ እንዴት ወጣች ግን? ተፈላጊ ነች አይደል? እንዴት ወጣች? ፍራውል በሚሊዮን የሚቆጠር ዶላሮች አሉኝ ብሎ ሳራ እኮ እሴ በረከት እንኳን ወጣች። በመቶ ሺህ የሚቆጠር የትራክ ብርን ያጭበረበራት እህታችን አሁን እዚህ ትገኛለች። ሁለት አጭበርባሪዎች ስማማ ልንገርህ ጅቡ ስማማ ግን አልገረመም? እርስ በርሳቸው ሲባሉ እኔ ጋር ለፍራውል አግዘው የነበሩ ሌቦች አይገርምም? አንቺ እኮ አንተ ልብ ይኑር፣ ይዋረዳል። አንዷ ይቺ ጂጂ የምትባል ነበረች። አንተ ያወጣችሁ ፈታ ነው። አንድ ቀን አላህ ያወጣልኛል ስትይ በጆሬ በዚች አንቋርሬ ሰምቼሻለሁ። ያው አላህ ያወጣልሽ አንቋራ ሰማይ ዲግ አንዴ ለጅበት ሂድበት ማለት ነው። አንዴ ማንተያ እንዲያው ጂጂ ራሷ እኮ እንዲያው ሁሉ ብር በልቶሽ እንዴት ቻልሹ? እናቴን የብሆን ራሴን አጠፋ ነበር ብላኛለች እኮ አንድ አርቲስት ዙዙ የምትባል ቤት እዛ ባለፈ ሶፋ ገዛልሻለሁ በሏት ማለት ነው ለጂጂ ሶፋው ይገዛል ብላ። አረ ፍራውል የኛ ሰው ካጠቃችሁ እኛም እንዲለመርነው ወለጋ ላይ አማራን እንጨፈጭፋለን አላሰራው ካላችሁ አለች። ምንድነው አንቺ ታብላ? አንቺ ምንድነው አንቺ አየት እኛ እያወራን አማራልሽ ከጆር አማራን ያልሽ አንቺ ስለ ሌቦችና ስለ አጭበርባሪዎች ስለ ሸዋሸዋ እያወራን አማራት ጂጂ ያው ልጅ ያለሽ አንቺ ወግድ ጂጂ ዞራ አማራለች። እኛ አጭበርባሪ ማህበረሰቡን አደናጋሪ ሰዎችን ነው ስንወቅስና ስንሰድብ የነበር ነው። አንቺ ዞረሽ እዛቻችን ፖለቲካሽን ጠምጥመሽ አይ ደምር መዞሽ ተጨበረብረሽም አማራት ያለሽ እንግዲህ አማራ ህዝብ አዋጥቶ እንዲያይሰጥሽ እናያለን እንግዲህ እኛ ያለው ህዝቡን ሿሿ ተጫወቱበት። ይሄ ምስቀኒ እኮ ህዝቡ እንዲነቃልኝ ነው እንጂ የምፈልገው እኮ ይሄ እየወጣ አለኝ የሚል ሰው አትመኑ። መኖሩን ህዝብ አረጋግጦለት ይሄ ሰው አለው ይበል እንጂ ራስ ወጥቶ አለኝ ካለ እንዲያታምኑት ሊሰርቅ ነው ሊዘርፍ ነው። እንዲህ ብዙዎቹ እኮ አለን ሀብታም ነን ሚሊዮነር ነን ብለው መጨረሻ ላይ ዘራፊ ሆነው መንግስት ጠርጥሯቸው በዚህ በገዲር እና እውነቴን እኮ ነው። አንዱ በዚህ በኬንያ ሲያመልጥ፣ አንዱ እስር ቤት ሲገባ፣ አንዱ ቡርኪና ፋሶ ደርሶ ሲመለስ፣ አንዱ እንዲህ ሀብታም ነኝ ብሎ በሚሊዮን የሚቆጠር ዶላር ያለኝ ብሎ የተመርየን የምስኪኗን የአማራ ታጋይ 100,000 ብር ላጥ አድርጎ የበላ ሁሉ አለኝ ብሎ የሚያወራ አንዲ ከይረኛ የለም። በቃ አለኝ ብሎ የሚያወራ አንዲ ከይረኛ የለም። ተመጀመሪያ አለኝ ብሎ ማውራት ሲጀምር እንሆ መጠርጠር አለባችሁ። ወላሂ ላዚም ራስ ወጥቶ እኔ ሀብታም ነኝ እኔ አለኝ መኪና እንዴ አናቃችኋለን እኮ እንዲው ባቀም እንኳን የሆኑ ቲክቶከሮች አልነበሩ አንዳንዴ እየወጡ እንዲ የሚዘባበቱብን
አሁን የት ናቸው? አርግዘዋል። አንዷ አርግዛለች። አሁን በቀደም አሁን ምጥ ላይ ነች። ጅጅክያ ለካለች ቅድሚያ እናስገባ። ጅጅክያ ዛሬ ሆዷን ቁርጥ አርጓታል። የሰማሁት ነገር አለ። እሱን እንዲያላወራ እየጠበቀችኝ እንደሆነ አውቃለሁ። አቤት እኔ አንድ ነገር ልንገርህ አይ ኒድ ሄልፕ ዩ ጅቡ ቲንክ ዩ ሶ ማች የታባቷ ንቅል አርገጥ አልካት። ይሄን ጌታ ይዲ አውቃ ምታባላንማ እሺ ጅቡዬ እኔ ልጆቼን ይሳኝ ይሄ ጨለማ አይንጋልኝ። ይኸው ዛሬን አያሳድረኝ። እኔ ጂጂ በእኔ አካውንት ጀርመን ሀገር ስኖር እግዚአብሔርም ሲያወጣ በእኔ አካውንት በእኔ አንድ ቀን ኦሮሞ በለው መንግስት በለው እንግዲህ $1 ይላከልኝ የለም አንድ ቀን። እና ቴምር ተልኮላታል የሚል አሽሙር እየተናገርሽ ነው ማለት ነው? ኖ ምንድን ነው ያለችው? ሶፋ ነው ምናምን አለች። እኔ እግዚአብሔር ይመስገን ጌታ ይመስገን ዱባይ ተዝናኛለሽ። ህዝብ አደባባይ ፍራኦል ቆይ ብሎሻል አላለሽም? ፍራኦል የሆነ ሰዓት ላይ ተዝናኛለሽ ትጌት ብሎኛል። አዎ እና እሺ ብለሽ ከፈለግሽ ኤኒ ታይም ትኬትም ሆቴልም ልቁረጥልሽ ሶፋም ይቀየራል ብሏል። እሱን አላለም ብሏል። ቴምር ላስገባት ከእሷ ጋር አልቀመጥም። ግን ይሄን እንድታውቅልኝ ነው የምፈልገው። ሁለተኛ ነገር ደግሞ ጅቦ ምን እንደቆጨኝ ታውቃለህ? አለመቀበሌ። እያንዳንዱ በቀደምታ ታሪካቸው ሲወጣልኝ እያንዳንዱ ሚዲያ ላይ እንዳለ ይቀበላል። እኔ አንተን አላውቅም ትቀበል አዳምጪኝ። እኔ አለመቀበሌ ግን ቆጨኝ። እኔ መቀበል ማለት ማይንድ ሰርቪስ ካሽንግ ክራይንግ ይለዋል ፈረንጅ። የሆነ ሰው ብሩን ሲቀበል ተሆነ ሰው ጭንቅላቱን ባልተገደበ ነገር እያከራየው ነው የሚል እምነት አለኝ። እኔ አሁን ለበርካታ ዓመታት የቲፒኤልኤፍ ደጋፊ ሆኜ ስነሳ አንድም ቲፒኤልኤፍ ከፍሎኛ ያውቅም። ምክንያቱም ተከፈሉኝ ጭንቅላቴ ተከራይቷል ማለት ነው። አሁን አለመክፈሌን ወይ ደግሞ ቲፒኤልኤፍ እንዲያልከፈለኝ የምታረጋግጡበት ነገር ታለ አንዲ ነገር መናገር እችላለሁ። አብይ አህመድን ምረጡ ቅስቀሳ አይሽ አሁን ቲፒኤልኤፍ ቢከፍለኝ ኑሮ እንደዚህ ብዬ አልናገርም ብሞት። ያ እኔም እንደዛ ነኝ። ነውጪ ቴምር ደግሞ ተግባ ነኝ። ሁለታችሁ አትዋደዱም። አሁን ደግሞ ቴምር ትገባለች። እኔ ማንም ሰው ሊከፍለኝ አይችልም። ለምሳሌ አሁን ትግሬዎች ብር ስለሚሰጡ ነው ምናምን እንዲህ ትግሬ የምትለው ትኛላችሁ። እንግዲህ ተዛሬ ጀምሮ ወላሂ ላዚም ኦሮሞ ነኝ። ኦሮሞን ደግሞ አታሸንፉትም። አዎ አንፈልግም ጭቅጭቅ አገርን እንመራለን። አትቦጫጨቂ። ማን ከልካለ አንተ ለምንድን ነው የምታስወርድ? ተምር ቆይ እኔ ልጨርስ። ተምር አሁን እዚህ ቁጭ ብላ እኔ ኦሮሞ ደጋፊ ነኝ ብትል እንዲህ አለ ይቀየሩባታል። ወላሂ ላዚም እኔ ግን ማናባ ከልካይ የለኝም። ወረቦች እኛ ኬሚስ ለአንድ ሰተናችሁ እየኖርን ነው። ጅጅት እያንጅፍት ልቅጠማትና ጊፍት ስጡኛ እንትና የበላውን የጊፍት ጋር ሉሉ ይላውራበት አንተ እኔ ወድሻለሁ። ተምር አንቺ አንቺን እንደሆነ ቀልሽና አስገባታለሁ ቴምር አሁን እኔ ወረሞች ራሱ እዛ እኛ ለአንድ ሰተናቸዋል ታውቃለህ። እዛ ወሎ ኬሚስ ለአንድ ሰተን እያኖርናቸው ነው። እኔ አሁን ጂጂ ኪያ ጌም እዚህ ጋር አሁን አንዴ ኮአክሽን አንዴ ሀሳብ ልጨርስ። አንቺ ደግሞ ጅርቅት ያለ ጂጂ እኮ እያዳመጠች ነበር። ቆይ አንዴ ቆይ ወልጃለሁ። አታወራም አወራለሁ በቃ አለቅ። እሺ እና ለአንድ ሰተናቸዋል እዛ እና ደግሞ የእናንተ ሰው እኔ ኢትዮጵያዊ ብዬ ሄጄ ብሬን በልቶኛል። ጊፍት ጌም ልግጠም። ማን ነው የምገጥመው? ጅጅን ጌም ልግጠም። ብሬን መልሱ። አለቀ። ሁለት ጂጂኪያ ጋር ጌም ልትጫወች ወላሂ ተቀጠቀጠሻለች። ወላሂ ላዚም ተቀጠቀጠሻለች። ወረሞቹ ለኔ ነው የሚሰጡኝ። አንተ ያማል እንዴ? ለአንዲ ሰጣኝ አንቺ ለኪ ወረሞ ነሽ ለኪ። አንደኛ ደግሞ ይኸው ለኔ ሲያግዙ ነበር። ወረሞቹ ፌር ናቸው። አንዴ ለዛ ፍራኦልን ትስል ፌር ሆኖ አይደለም ወረሞ ስለሆነ ነው። አኛኔ ባንወድም የሲያው ጉድ ያው ስሚ ወረባቦት ወልድ ታዲያ ወረሞ ባይደግፍሽ
ወረባቦ ተወልደሽ ወረሞ ባይደግፍሽ ይገርመኝ ነበር። ቀጥይ ጅሎ ወረባቦ እነሱ እኮ አይወለክ ግራኛ አህመድ ሲመጣ የወሎን ስም እየቀየሩ ምሳሌ እኔ ተወልጄ ያደኩበት ወረኢሉ ሀብተ ግራኛ አህመድ ሲመጣልሽ ሙስሊም እኮ ነሽ። ኢማሙ አህመድ ብቲ ምን ትሆኛለሽ? አሁን ግራኛ አህመድ ሙስሊም ናቸው፣ አንቺ ሙስሊም ነሽ። ግራኛ አህመድ ምናምን ከምትይ እንዲህ አንድ ሙስሊም ኢማሙ አህመድ ሲመጣ ወረሞ ኢማሙ አህመድ ደግሞ እኮ ኦሮሞ አይደለም ሱማሌ ነበር። ባክሽ ወረሞ አልቀየረም። ኢማሙ አህመድ ደግሞ ሱማሌ ናቸው፣ ኦሮሞ አይደሉም። ያው ወረባቦ ተተባለ ወራ ከሲማ ይባላል። እንግዲህ ወረ ሂማኖ ተተባለ ወረ አንቺ አሁን ፖለቲካ ሰርተሽ ሙተሻል። አዙሬ ፖለቲካውን እንዲያልሰራብሽ ዛሬ አንዴ አክሱምም እኮ አካሱም አንድ የሆነ ከፈለኩ መመስከር እችላለሁ እኮ እዚህ ጋር እኮ ማን ካልካ ያለኝ እንዴ ቴቨር አሁን አንቺ ባንቺ ቤት ኦሮሞ አይደለም ብለሽ ልታስተባቢ ወላሂ በይ አብን እኛ አማራ አይደለንም ወሎ ነን ተሆነ ኦሮሞ ነን አላለም። ባርቲ እንደዛ ብለናል እና መብረቁ ወሎ እናስገነጥላለን ብለዋል። ምን አይነት ፖለቲካ ቴምር ልካለሽ? አሁን ታጨሰኛለሽ። ቆይ ጂጂክያ ታለይ ተገባለይ ታወለ ጂጂክያ አለሽ ቀይ አለ ወጣች። ፖለቲካ እኔ የሰማሁት ሚስጥር ስላለ እኮ ነው ወላሂ ላዚም 3-4 ትላልቅ ሚስጥሮች አሉ ላውራቸውልና አንዳንዶቹ አይወሩም። አሳልፈን ለሰው ሰተናቸዋል። ሰሞኑን ይሄ ብር እየተቀባበላችሁ ይሄን እያስፈራራችሁ አንገ ወላሂ መጨረሻ ድረስ እንካሄዳለን። ያው አማራ የሚለውን መዝሙር በመቴምር እናሳድሰዋለን። ጅቦ ለምንድን ነው አይው ለሰሞኑን አሁን ምሳሌ የስ የቀስቀሳ ሊያረጉ ብለው አስፋልቶ ላይ ኛ ብለው ጮህ ወደ መሃል ሲገቡ በድንጋ ህዝቡ አንተ ዲዲ ምን አባል ታረግ ዲስ የመጣ ምናምን ብሎ የዲስ የህዝብ አፍጫፍጫው ሲለው እየሮጡ መኪና ይዘው ላጥ ከዛ ሞከረዋል። ባይደው ዲስ ያላየችው አይውለ እኛ ጋር ክልል ቆይ አንዴ ሊድበት ለምንድን ነው ግን የምታስወርደኝ? አንተ አዳምጭም ደስ ያለሽ ነው የምታወሪው። ሰው እንዲያወራ ደግሞ አትፈቅጂም። ምን ይልቁን የሚያናድድ እንዴ እኔ ስገባ ነው እንዴ አንተ ማውራት የሚያምርክ ታውኝ አላስወራኝ ካልክ ጅጅን ሆልጃውን ሰላት ጸጥ ትላለች። ወላሂ ላዚም ከዛ ታወራው በኋላ ሳሪሞ ታወራለች። ቅድማን ስለ ሶፋ ጠየቅኳት። ትኬት ይቆርጥልሻል ዱባይ የሚለውን ደግሞ ጠየቅኳት። አዳመጠች። አንቺ እኮ አታዳምጭም። አንዴ ከለቀቅሽ በቃ አሳቢየን ታላቋር አሳቢየን ለምን አባን ማውራት ጀምሪ ሰው አቋርጠቅ ይጅበት አልሄድበት። እሺ በነገራችን ላይ ወሎ ይውላ አሁን አንተ ቅድም ሙስሊም ነኛ ግራኛ አህመድ ስል ለምን አልሻል ይባል ነበር ላሉንም ለሌላው ሰው እንደሚጠሩት እኔ ምን አገባኝ? ሙስሊም ነኝ ሙስሊም ነኝ ሰው ሙስሊም ስለሆነ ሰው ኢማሙ አህመድ እያሉ ነው የሚጠሯቸው። አይ ዶንት ኬር እኔ ባክኔ አማራ ነኝ ከአማራነት እምነቴ አይበልጥም። ባክኔ በደሜ ነው የምገደለው በማንነት ነው። እምነትሽ ነው የሚቀድመው አማራነትሽ? አማራነቴ ነው የሚቀድመው። ወላሂ ጀሃነም እየገባን ነው። አስተግፍሩላህ ባሉ እንግዲህ ቅስቀሳ ጥሩ ነገር መስራት ነው። አሁን እንዲሁ አንዱን ክርስቲያን ወሎ እያስገብቸው አንተ አሁን እንዲሁ ክርስትና ይበልጥብሃል ወይስ አማራነት ብለው ኧረ ክርስቲያንነት ነው የሚለው ወላሂ አንቺ ምን ነው አይልም ወላሂ እምነቴ ይበልጣል የሚል ይሄ ዝም ብለው አማራነት ያልገባቸው በእምነት አውቀው የሸወዷቸው ምስኪኖች ሊሉ ይችላሉ። እምነትህንም አይውለ እምነትህ ራሱን የቻለ ቦታ አለው። አንዱ ወላሂ ወቢላሂ እምነት ነው የሚቀድመው። ወላሂ ሀያት ወሎየዋ መጣች። አሁን ሀያት ወሎየዋ አሰላሙ አለይኩም የቷ አስተግፍሩላህ እንትና ጋር የምትውልና ተዋት ይቺ መብረቁ ጋር የምትውል በመብረቁ የምሻፍር ናት። ተዋ እንደዚህ አይነት ሴቶችን አታምጣ። እኔ አሁን መብረቁ ጋር ብገባ እንደ መብረቁ ነው እንጂ ላወራው
አንተና ተበሉኝ መብረቁ እኮ አማራ እኮ ነው ሚስኪን። እኔ ቆይ እሱን ልጅማ እንደምንም ብዬ ወደ አሜሪካ ሞስጄ ቢሆን ተቸግሮ ነው አይስወ መብረቁ እኮ አማራ ነው። ቤተሰቦቹ እኮ ጀግኖች ናቸው። ወላሂ ወረሞ ነኝ ብሏል። ቤተሰቦቹ ጀግኖች ፋኖ ጋር ተቀላቀሉ። ከቤተሰቦቹ ወላሂ እኔ ወንድሜ ስለሚረዱት ነው አማራ ነው ያውቃል እኮ ግን ስለሚያረጉ ነኝ ብሏል። አቦተው በእናት አማራ ነው በጣም እንደው አባቱ በጣም ጀግና ናቸው አሉ። የመብረቁ እንዴ ፋኖ ሁሉ አሉ። ዝም ብሎ እኮ ነው መብረቁ። እኔ አላቅም ብቻ እሺ ይሁን። ለአማራ ኦሮሞ ሊሆን አይችልም። ሲጀመር እዛ አካባቢ ላይ ኦሮሞ ሊኖር የሚችለው ኬሚሴ ነው ወይም ደግሞ ባቲ አካባቢም አሉ አልፎ አልፎ። ባቲ እኮ ደሴ ጥግ ላይ እኮ ነው። አንቺ ኦሮሞ ሰፊ ነው ወላ የትም ይሆነን ወይስ የትም ነው። እኛ ኦሮሞ እኮ የትም መኖር ይችላል መብቱ ነው ከፈለገ። አራ ደግሞ ወደ ኬንያም ወደ ኡጋንዳም እንዲያለ እነሱ ናቸው እኮ። አንቺ ሰፊ ነው። ወራይሉም ከመጡ ወራይማ ጊዮርጊስ እንደሆነ አምነው ማመን አለባቸው መጀመሪያ። አይውልክ ኢማም አህመድ ያልኩት እኔ ሶማሌ ሆነ አማራ ሆነ ወሬቨር እኔ ስለ ቢሮ አይደለም የሚያወራውት። አሁን እኮ ኢማሙ አህመድ እኮ ሶማሌ ናቸው። አሁን ይኸው ወሎ ድረስ መተው ሀገር ስም ታስቀየሩ ቢያስቀይሩ በሶማሌኛ ነው እኮ አልታው የሚል ስም ነበር የሚሰጡት። ይሄ ያገባኝም ስለ ቢሮ አይደለም ግን የዛን ሰዓት ኦሮሞዎቹ እሱ ቦታን ሲወር እየተከተሉ ሶማሌ ነው ኢማሙ አህመድ ሶማሌ ነው ወላሂ ሶማሌ ነው። ደቦማ ማታስጠላኝ እኮ እንዳወራ አትፈልግም አንቺ ኢማሙ አህመድ ወላሂ ሶማሌ ናቸው እኮ ኦሮሞ አይደለም። ምንድነው አፋፌ ላይ አንተ ስለማታስወራኝ ነው አታስወራኝ ማለት ታሪክ አታውቂ አታዘላጃ ታሪክ አጠምዘዣ ምንም አታውቅም አንተ። እኔ እኮ እዛ ተወረይሉ ማለት እኮ ነው ተወልጄ ያደግኩበት ሀገር ዘ ሂስትሪ የድሮ ሂስትሪ ቆይ ሆልድ ያው እኔን በሂስትሪ ሞጣናት ሆነ ቢከርት ንቀሽኛ ንቀሽ ሐራ ምን አባይ ሂስትሪ አካክ ረግጣለሁ እምቢ ካልክ በስነ ስርዓት ላውራ አትጃጃ። ስለኔ ነው የምትረግጭኝ ወላሂ ወቢላሂ ትንሽ ኪልሽ እናትዬን አፋታና ገላግላለሁ። እቴን ነው እኮ ያገባው እኔን በመራገጥ ወላሂ በቅሎ ነኝ አህያ አይደለሁም። አናት ይደነዝ ቀጥይ ስድብ እኮ አቁሜ እኮ ከእናትዬ ጋር ስላልሽኝ ግን ወልዲያውን ሂጂበት እናትዬ የዲያን ለኝታ ቀጥይ። አዎ ምንም ጀግና ብትሆን ጀግኖቹ ሁሉ ሴት ናት አንበረክከው ትላለህ እና ስትባል በርከክ ትላለህ። ዝም በል አሁን አንዴ ላውራብሽ። ቀጥይ ሂጂበት ለምን ፍራኦልና እኔን እንትን ጌም አታጋጥሙንም? እሱም ተቸግሯል እኮ እንደኔው። በረከት ከሰረቀችው ልታካፍለው ነው አሁን። አዎ አይ ታካፍለዋለች። አይናው እኮ ወይ እኔ መግጠም የምፈልገው እኔ እንትን የሚሉኝ ነው ላይክ እንዴ ነው ይሄ እንዳንተ የወዳጅነት ጨዋታ ምናምን ጅል አይደለሁም። ከዚህ ጋር ተጓጥመክ አንዲ ነገር ጠይቅሻለሁ ወላሂ ብለሽ ነው የምትመልሽልኝ። አዋሽሽ ግን አማርኛ ተሳደቢ አንቺ ኮልኮሌ አንተ ደደብ አትጠይቀኝ እኮ እሺ አዳምጪኝ። ወላሂ ተዋሽሽኝ ግን አፉ አልልልሽ። እሺ ልጠይቅሽ? ጠይቀኝ። ተፈራውል ጋር ተገናኝታችኋል አይደል? ያ መላጣ ነው አይደል? ኬፕ አላወለቀ። ምን እንዴት ነው የማውቀው? ኬፕ ቢወልቅ ነበር ግን እርግጠኛ ነኝ መላጣ ሳይሆን አይቀርም። ግን እንትን ነው ጸጉሩ የሚያጠቁት መላጣውን ሳታይ ነው እንጂ መቶሽ አውጥተሽ ስትች እንዴ እኔ እሱ ጋር አብሬው አልተኛው። እንዴ ነው መላጣውን የማየው? አንተ የሆነ ሰው ማለት ነው ኬፕ አድርጎ ከመጣ መላጣውን አላሳይ ካላችሁ ይሄ ድብቅ ሰው ነው እንዲያታምኑት በፍራውል ታዘቡት። ፍራኦል እኔ ጋር እኮ መላጣውን ሳታይ ኬፑን እንዲ ቆይ ምሳ ስትበሉ ኬፑን በቃ እንዲ ይቀረሉ በቃ። ኧረ የለም አለው እሱ አለው። እኔ ሲተኛ ራሱ የሚዋልቅ አይመስለኝም መላጣ። አላየውም እንዴ እንደዚህ ሲነካካው ሰመልጦ ጸጉሩ ተተክሎ መጥቶ ግን ማለት ነው ይልክ አሁን እንትን ተቀብቶ ቀለም ተቀብቶ ጸጉሩ ጥቁር ይመስላችኋል? አይስዌር ነጭ ነው ጸጉሩ፣ ሽማግሌ ነው ባይደው። አይ በአካል ስለምታውቂው እንዴ መላጣውን አይተሽዋል? አላየሽውም እኮ ይሄን ለማጣራት እኮ
አሎ ድምጧ ተቆራረጠ ከኔ ነው። አልስማም ይፍርያ ቴምር ኔትወርክሽ ነው ኔትወርክሽ። ኮፒ ሊንክ ታብታብ አድርጉ በእናታችሁ። ቴምር ተቋረጠባት። ቴምርዋ ድምጤ ይሰማል? እስኪ የተሰማችሁ አንዴ ቁጥር ጣፉ። ወይናየ 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 ወይ ወይናየ ወይናየ ጸዲ ያለ ሰማይ ሂዊ ሄሎ ወይ ሶሪ ትቦዬ ገባሁ እንዴ? ሶሪ አይ ዲድንት ኖ ሪኩዌስት ማድረጌን እያዳመጥኩ ነው ከስራም። ሶሪ how you doing? I'm fine ትቦዬ። everything okay? Everything okay, yes. Okay my dear. Yes, okay bye. Bye. እንግሊዘኛ አወራዋለሁ እንግሊዘኛ ዋዛርካኝ እናላችሁ እንዲሁ ወላሂ ተልቤ ልንገራችሁ ተልቤ ነው ተወዲ በተለይ እናንተ መንጋዎች ይሄ ሰካሽ ህዝብ የሰካሽ ሰው እናንተን እየጎዳችሁ ወላሂ ላዚም ሚዲያ ላይ ግር ብላችሁ ትመጣላችሁ እንጂ በተዘዋዋሪ እናንተ ህዝቡ እየተጎዳ ነው። ስታስተውሉት ህዝብ እየተጎዳ ነው። የሆነ ደግሞ አዲስ ነገር አለ ደግሞ ይዤላችሁ መመጣ አዲስ ነገር ወላሂ እንዲሁ ተአምር አፋችሁን ከፍታችሁ ነው እንደምኝ ገና ብዙ አሁን የዚችን ሴትዮ እንዲህ አለ ተብልጽግና ተደውሎ ነው የተነገረኝ። ስጋውም አለ አዎ ስጋ ወላሂ ነግራችኋለሁ። ህዝቡ እየተጎዳ ነው። ሳክሳሞችን አትስሙ። ወጣዋለን ብርና እንዲህ አትስሟቸው። ወላሂ አትስሟቸው። ቴምር ላስገባት እስቲ አጭበርባሮች ናቸው። እንዲህ አለ ጣራ ህዝብ ናቸው። ወላሂ ወቢላሂ ጣራ ህዝብ ናቸው። እናንተ ፍርፋሪ ስትጠብቁ እነሱ ጉሮሯችሁን አንቀው ያንፈራፈሯችኋል። እነዚህ እኔ ፈራት ሆኑ ስዊት ገብታለች። አዩ ዱዊንግ ሲቦለከኛ ማልታቲ ሙጫ ደንቃራታ ሙጫ እኔ በኦሮምኛ መሳደብ ልጀምር ቃሲያ ጎዲ ሃሬ ጋንዳሬ ሃሬ ዲዳ ቡቃታ ጃጃሉቲ አካሲቲ አንፈልግም ጭቂ አገር ትመራለህ ዝም ብለህ አትቦጭቂ በየልክበት ማቦጭ ድምጼ ታፍኗል እንዴ እናንተ ሰዎች? ንፋስ ነገር አለው ድምጤ ምንም ላደርግ አልችልም። ምን ያው ደግሞ አሁን በቀደም ነው የሞባይል የገዛሁት ይሄ ሐዋዊ አይደል ሐዋዊ ነው ምን እንደሚባለው ስልክ ደነቀረብኝ። እኔ ወላሂ ላዚም እኔ ሌላ ሞባይል ደግሞ ድምጤ አስቸግራል ታፈነ። ቆይ ግን እንደ አብይ አህመድ ግን ጀግና ነው። እናቴ ትሙት ደስ ይለኛል አንዳንዴ እቺ በትግራይ ጦርነት አሁን እንዴት እያራገበች እንደነበር እንዴት አባቷ እያሽቃበጠች እንደነበር አገር አይሞታል። ከዛ ሰውየው ታዋቂ ናቸው። የልጆች የሚገርዙት እሳቸው ናቸው ማለት ነው። ገላ ሴቱንም ወንዱንም እንጥልም የሚቆርጡት ታዋቂ ነው ሰውየው። እጃቸው በቃ እንትን ታያቷ ጋር ስለ እንጥል ቆራጭ እያወራች እኔን ታዳምጠኛለች። የማማ ሐዋዬ ባል ማለት ነው። ረስታኛለች። እኔ ደግሞ የናስርን እሱ መስለው አንቺ ናስርን እንጥል ቆራጭ ማማው እዛ ቀበሌያችን ነው ላላ አይደለም አትለግም ላላ እየቃሙ ነው በቃ እኔን ቆረስኩኝ ተመረስተው ነው እንኳን ሲባል ሰምቻለሁ። ሲባል በቃ እርስ በርስ ያወራሉ። እኔ ሰው ያዳምጠኛል ብዬ መለፍለቴ እነሱ እርስ በርስ ወሬ ይዟል። ተመልከቱ እንዴ እኮ ነው ተወርዴና እኮ እናቴ ማዋለድ ሰው ሲሞት ሬሳ እንትን ማለት ነው ማቀበው። ሬሳ ታጥባለች፣ ሰው ታዋልዳለች፣ ትገርዛለች፣ እንጥል ታወርዳለች። ተመልከቱ በሰላታለሁ እንዴ እሳቸው ጥሩ ናቸው። እጃቸው ተብሎ እሳቸው መጥተዋል። እኔ እኮ የገዛ ልጅ እንደ ሐኪም ቤት ነው እንትን ያልኩት እንዴት ነው ብሰጣት
ለራሷ እሷም አትችልም። ለነገሩ አልቻለችም። ይሄር ነው የምትለው የራሷን። አይ እናቶች ኑጡ እናቶች እኔን ተከታተሉኛላችሁ ቁጭ ብላችሁ ስለ እንጥል መውረድ ስለ ቂንጥር መቋረጥ እንደገና ደግሞ እርግዝና እንደገና ስነ ተዋልዶ እናቶች በተለይ ቤት የሚወለዱ ልጆች እኮ እግሩን እንዲዝቅዝቅ አድርገው ቂጡን ጠፍ ሲያደርጉት አንዴ የሆነ ሰዓት ላይ የሆነ ቤት ተልኬ ገብቼ ከዚህ ላይኛ አላረሳው መጣን ነበርኩኝ እልፍ ስል ሴትየይቱ እንኳን አላለችም እንኳን በለፊቷ እንኳን ጭምድድ ያለ ብቻ እንዴት ታፋና ታፋዋን እንዲወጥራ ይዟለች ሲተኮስ ይታየኛል ብቻ ወርጋ ተወጣለች ከዛዛው ያለች አንዲት የሰፈር አዋራጅ በረኛ በራት ቀልብ ታረጋለች አየር ላይ ሁለት እግሩን ይዛ እንዲዝቅዝቅ አርጋ ቂጡን ጠፍ አርጋ ይሆን ደግሞ እንደገና ኬሻ የመሰለ ነገር ጠቅልል አርጋ እንደገና እዛ ታጋጫዋለች አሁን ቆይ እስቲ ወይኔ አጣራው አገባኝም ለማንኛውም ቆይ እስቲ ኮፒ ሊንክ ፎሎ አድርጉ እየተቆራረጠ ነው ላምባዲና ምን አባ ፈልገህ ነው ቴምሬት ሄደች ዛሬ ላተፈልፋት ነበር አንተ ዛሬ ምንድነው ህዝቤን ወላሂ ያስተማርኩት አንተ ሌባ በስቷል እናቴ ትሙት ሌባ በስቷል ቅርጥፍ አድርገው ገንዘብ ይበላሉ አውቀው ይመጡና ስማ አንዴ አሁን የሆነ ነገር ይሰማል አይደለ አዲያምጣይ ላምባዲና ከዛ ይመጣሉ ማነሽ ከሌት የሆነች ሴትዮ አለች የሆነ ነገር እየሰራች ነው ሰሞኑን እናዋርዳታለን በውስጥ መስጣት አናግረኝ ከዛ በውስጥ ትመጣና ታናግረዋለች የሆነ ጨላ ነገር ገፍትሪ ትባላለች አልገፈትር ካለች ይወጡና እንደገና አዎ ጉዱ በቪዲዮም በፎቶም ደርሶናል ይወጣል ከዛ ደግሞ እንደገና ትመጣ እናቴን ከዛ ሳቢ ተቀባብሎ ምናምን ልም ብሎ እኛ ደግሞ ቪዲዮም ፎቶም ደርሶናል ስለ ህዝብ ስለሆነ ለህዝብ እናሳውቃለን ወላሂ ራዚ ሳይበላም ይመሰክረው ህዝብ ፋራ እኮ ነው ህዝቡ እኮ ነው የተበላው አሁን እኮ ቆይ ደርሶናል ወላሂ ቪዲዮም ፎቶውም ግመሉም አህያውም ሁሉም ደርሶናል በቃ ሁሉም ደርሶናል እውነቱን ነው ሞጣ አንዳንዴ ሞጣ እውነቱን ነው አሁን ይሄን ህዝብ ዘነው እሺ አባቴ ቆይ ዋትስአፕን ቼክ አድርግ እያለኝ ነው እዚህ ጋር በእንግሊዘኛ ነው የጣፈልኝ ዋይ ዩ ዲንግ ዋትስአፕ ሚ ወራይት ማለት ወለን ይላክላት አንተ ስቱፒድ አር ዩ ሲሪየስ ማይ ኔም ኢዝ እንግሊዘኛ ፋክተርስ ወይ እንዴ አንተ እካክ አስተምርሃለሁ ወላሂ እግሬስር ማን ነው እነዚህ ማን አናዶልኝ ዳስጣል እና ሄሎ ጂጂጋ እንዴ ሀገሬ ልጅ ጂጂጋ ሀገሬ ልጅ አንቺ የጂጂጋ ልጅ ነህ እንዴ አው ምን ነው አሁን ቆይ ናውጣ አንተ ራሱ አንተ ጤንቀኛ ልማታዊ አስተሳሰብ የሌለህ ዲነስ ዲያፍንታ እንግዲህ መሰረት ለአብይ አህመድ ስታሽቋለጥና ስታሽቃብጥ ነበር አሁን ደግሞ ከሀገር በኬንያ በኩል ካባረራት በኋላ ፎቶ ቤቷ ቀይራለች ይሄን አርገዋለች ሰው መረጃ እኮ የፌዴራል መንግስታችን ፍራውል እንግዲህ ይሄ ነው በቃ ያለው ነገር ትኩረት ሰጥተን ማየት ያለብን ይሄንን ነው ወገኖቼ ተትልቅ ጠቅላይ ሚኒስተር እንዲፍጥፍጥ ብላ ወደ ሳክሳ የሚሄድችበት መንገድ አካሄዱ አመጣጧ ለምን እንዲሆነ አዩአርቲ አንደርስታንዲንግ ማይ ፒፕል ፕሊስ ተስፈኛ አትሁን ማይ ፒፕል ጠባቂ አትሁን ማይ ፒፕል ከዚች ዓለም የሚከብደውና የሚቆጨው የሚያብሰለስለው ጥበቃ ነው አሬ አንደርስታንድ ይዘ ጥበቃ I can help you አይ ነው ይላል አተ ይሄ AI ነው ይሄ ቢአይ ነው ቢኤምአይታ እሺ አማማ ወሬ ቃርሜ መረጃ ሰብስቤ ወላሂ ላዚም ይሄን ቲክቶክ ሚዲያ ርብሽ ነው ማረገው 100,000 ሰብስክራይብ ነው ፎሎ መገባያው በእናንተ ነው አም ሲሪየስ እኔ እኮ አንገቴን የደፋሁት እኮ ለምን እንደሆነ ታውቃላችሁ የግል ጠበቃዬ በዶላር እስኪከፈለው ድረስ እኮ ነው የግል ጠበቃዬ በዶላር ተከተከፈለው በኋላ
እንደ ልቤ ማውራታል። እኔ ህግና ደንቡን ጠብቄ እንደማወራ ደግሞ አሳያችኋለሁ። አይ ስዌር ጋድ ዘ ላስት የግመል ስጋ ትላለች እዚህ ጋር እንይ። ማይ ላይፍ ማይ ሂስትሪ ማይ ኤቭሪቲንግ ይሄ ነው። ሾርት ካቲንግ የሆነ አካሄድ ማቆም አለብን። ሾርት ካት የሆነ እልፈት ላይ መምጣት ስታውን ዳውን ማድረግ አለብን። ያለፈለት ብር ያለው ሰው ደግሞ ማደግደግና ማጨብጨብ ደግሞ ስታፕ ኪሊንግ ማይንዲንግ አእምሮህን ይገለዋል ይላል ፈረንጅ። ትጽቢት ይላል ትግሬ። ምንድን ማለት ፈልጎ ነው? መጠበቅ። ትጽቢት ተስፋ ገይርካ ሐወይ አብገዛኻ ተጋዲም ካለኻ አታ ሐወይ ተንቀሳቀስካ ትጽቢትካ ናብ ቅድሚት ገይርካ ፈጣሪ ሓድነትካ ሒዙ ሓቦነት ክድይቡ ክውርዱ ዝቀብለ ምን ማለት ፈልጎ ነው? በአማርኛ ትርጉሙ ተስፋ በፈጣሪ ላይ ነው እንጂ መጠበቅን በሰው ልጅ ጋር ካረከው አልጋህ ላይ ተተኝተህ እያከክ ትኖራለህ ይላል። እንግዲህ ተመልከቱ። ይሄ በአማርኛው በትግርኛው ሲተረጎም ነው። በአረበኛም አለው። አያችሁ፣ በሁሉም ዓለም ላይ በሁሉም ቋንቋ መጠበቅ ምን አይነት ክፋት እንደሆነ አረብ እንታይ ይላል? እስተና ሊሽ ተስተና እንታ ብትስተና ታኒ ነፈር ሩህ ይጂ ኢንሻአላህ ይላል። ምን ማለት ፈልጎ ነው? አንተ ቁጭ ብለህ ስትጠብቅ ሌሎቹ ባጠገብህ ግራና ቀኝ ሲመላለሱ ደርሰው ሲመጡ ታያለህ። አንተ እየጠበቅክ ነው፣ ቁጭ ብለህ ነው ያለው። ገባ? አረቦች ግብጾች ደግሞ ምን ይላሉ መሰለ? እዚህ ጋር ደግሞ አስከትዬ ልበል። ላ ትስተና እንተ ትስተና ታኩል በሰል ትብኪ እዩነክ ኢንሻአላህ እንተ ትተሐረክ ዱንያ ትኩን እንደክ ዘይ ጠማጥን ዘይ ሙዝ ልጣጭ ይላል። ምንድነው? አንተ ቁጭ ብለህ ስትጠብቅ ህይወት በሰል ማለት ህይወትህ እንትን ትሆናለች ይላል። ሽንጉርት ታስለቀሳለች። ስትንቀሳቀስ ግን ቲማቲም ትሆናለች፣ እንደ ሙዝ ልጣጭ ትሆናለች ህይወት። ተሐረክ ሀቢቢ ተሐረክ ይላል። ተንቀሳቀስ። ላ ተገድ $20,000 ሰሞኑን ይመጣ